በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳብዮስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል፣ የአንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ብዙ አባበለው፣ አማልክቶቹን ማምለክ በመተውም ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔርን አምልኮት በመተው ንጉሡን መልሶ ገሰጸው። ስለዚህም ንጉሥ ቁጣን ጨመረ፣ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱም ከእኛ ጋር ለዘላለም ትኑር አሜን። በዚችም ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያ ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰደቻቸውና የቤተ ክርስቲያንን ትምህርት ሕጉንም ተማሩ። በጾም በጸሎትም ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንደሚሆኑ ነገራቸው። ከጥቂት ወራትም በኋላ ሰይጣን ዲዮቅልጥያኖስን አስቶት ለጣዖት በሰገደ ጊዜ እሊህን ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የእንዴናው ገዢ አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃዩ ሕማም ለጴጥሮስ ታወቀው። ያን ጊዜ የእግዚአብሔር መልአክ ከሕማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ ሀገር ወስደው በዚያ ራሱን በሰይፍ እንዲቆርጡት አዘዘ። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሳሙ። በሰማያዊት ኢየሩሳሌምም እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸውም ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ፣ ስጋችሁም በምድር አይለያይም። ከዚህም በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮችም ኃይል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ስጋውንም በእንጨት ላይ ሰቀሉ። አባ ብሶይም በጭልታ ይሰደው ዘንድ የእስር ቤት ጠባቂውን ለመነው። ሄዶም የአባ ጴጥሮስን ስጋ ዋጀው፣ በሽቱ አድርጎ ገንዞም በስውር ቦታ ቀበረው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚችም ቀን በጠርሴስ ሀገር ውስጥ መከራ የተቀበሉ የከበሩ ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን።